ትምህርት አቅርቦቱ ምን ይላሉ የትምህርት ባለሙያዎቹ? ተማሪዎች የተሟላ ቤተ መጻሕፍት ያለበት አካባቢ ሲውሉና ተጠቃሚ ሲሆኑ በትምህርታቸው ጥሩ ውጤት ለማምጣት መሰረት ይሆናቸዋል። በአብሮት ቤተ መጻሕፍት ሲገለገሉ ያገኘናቸው ተማሪዎችም ለዚህ ምስክር ናቸው። ያንኛ በነፃ ሆኖ ብዙ ሰዎች ገብተው ስለ ሀብታሞችም ደሆችም ምንም አይነት ቤት ይጠይቅም ምንም ማለት በሀብት ይጠይቅም በነፃ ገብተው ተጠናበት ነው። የተለያዩ መጻሕፍት ታገኛለህ። ከኤክስትሪም እስከ ኮሚት አለ የምፈልገው መርጠት ታገኛለህ። ለዚህ ጸጥታ ቦታም ነው። ለዚህ በዛ መንገድ በጣም ተጠቅመናል። በጣም ነው ለማንበብ ደስ የሚለው። ውስጥ ያለው ኢንቫይሮንመንት ደስ ይላል። በዛ ላይ ጸጥታ አለ። ስለዚህ በቃ በጣም ለማንበብ ምቹ። የተለያዩ አጋዥ መጽሐፎችን በአግባቡ እናገኛለን እና በጸጥታ ያለበት ነው። ለማንበብ ደስ የሚል ቦታ። ፈተና ጊዜ ስለሆነ የምናገኘው ታይም ለማምጣት እዚህ በፈተና ጊዜ መተን ከጧት ጀምረን ባለን ጊዜ ያነበብንበት ነው። ውስጡ ጸጥ ያለ ነው። በየቦታው የሚጠብቁ ሰዎች አሉ ምናምን ነገር እና አሪፍ ነው። ያለ መጽሐፍ አለ ብዬ አላስብም ጀመርኩ እዚህ ውስጥ ሁሉ መጽሐፍ አለ ብዬ ማሰበው። ተማሪዎች ብሎም ተመራማሪዎች ቤታቸው ያደረጉት የአብሮት ቤተ መጻሕፍትን በውስጡ በርካታ የእውቀት ምንጭ የሚሆኑ መጽሐፍቶችን ይዟል። ቤተ መጻሕፍቱ ተማሪዎችና ተመራማሪዎች ፈልገው የሚያጡት መጽሐፍ እንዳይኖር በሚያደርገው ጥረት ውስጥ የለጋሾች ሚና ቀላል የሚባል አይደለም። የተለያዩ ተቋማት በተለያዩ ጊዜያት መጽሐፍትን ለአብሮት ያበረክታል። የብሔራዊ መረጃና ደህንነት የፌዴራል ዋና ኦዲተር መስሪያ ቤትና አልጀዚራ በኢትዮጵያ ያደረጉት ይህንኑ ነው። ተቋማቱ በጋራ ከ15000 በላይ የሚሆኑና የተለያዩ ይዘት ያላቸውን መጽሐፍትን ያበረከቱት ዛሬ ያገኘናቸው ስጦታዎች እንዳያችኋቸው በተለይ ሁለቱን ለየት አድርገን ብናይ የኤሲሲኤ ስልጠና ለሚወስዱ ስለ ኦዲት፣ ስለ አካውንቲንግ፣ ስለ ፋይናንስ ከፌዴራል ዋና ኦዲተር ያገኘነው የመጽሐፍት ድጋፍ ልዩ መርታ ይኖረዋል። ከብሔራዊ መረጃና ደህንነት አገልግሎት ግን ያገኘነው የእያንዳንዱን የእድሜ ካቴጎሪ የእያንዳንዱን ፍላጎት ታሳቢ ያደረገ ነው። ከህፃናት ይጀምራል። የተለያዩ የገጣጠሙ የሚያነቧቸው መጽሐፍት አሉ። ያ ደግሞ ለህፃናት የተለየ ስኪል መፍጠር ይችላል። ከፍ ሲሉ ደግሞ 4-5 ዓመት ላይ ስቶሪ ቡክስ አሉ። በከለርፉል በሆኑ ስዕሎች የተደገፉ ናቸው። ይሄ ደግሞ ልጆችን ማንበብ እንዲወዱ ለማንበብ በጣም ቅርብ እንዲሆኑ ከማድረግ አንፃር በተለይ ቅዳሜና እሁድ ወደኛ ተቋም መጣችሁ ከሆነ በርካታ ልጆች ይመጣሉ። ስቶሪ ይነበብላቸዋል፣ ራሳቸው ያነባሉ። ልጆችን በንባብ ለመቅረጽ የተደረገው አስተዋጽኦ ከፍተኛ ድጋፍ አለው። ከነሱ ደግሞ ከፍ ስትል አሁን ለምሳሌ ኬሚስትሪ፣ የፊዚክስ፣ የባዮሎጂ እነዚህ ደግሞ ከ5ኛ እስከ 12ኛ ክፍል ላሉ ተማሪዎች በቂ ማጣቀሻ ሆነው ያገለግላሉ። የተደረገው መጽሐፍት ድጋፍ ማህበራዊ ኃላፊነትን ከመወጣት ባሻገር ለተማሪዎች፣ ለተመራማሪዎች ብሎም በሌሎችም ዘርፎች ለተሰማሩ ለቤተ መጻሕፍቱ ተጠቃሚዎች ዘርፈ ብዙ ጠቀሜታን የሚያስገኝ ነው። እኛ የመጣናቸው መጽሐፎች ተማሪ በእውቀት ዲክሽነሪዎች አሉ መጠቀም የሚችልበት፣ ለፖለቲከኛ ሰዎች ሆርን አፍሪካና አፍሪካ አቅርቦ ያስቀድምለታል። ለሚዲያ ሰዎች ሚዲያ እንዴት እንዳደገ መጽሐፎች አሉ። ስለ ናይል ብዙ መጽሐፎች አሉ እንደ ታሪክ በሌላ ሰዎች የጻፉት። ሌላ ደግሞ ስለ ጎልፍ አገሮች በጣም ለኛ ቅርብ ስለሆነ የጎልፍ አገሮች ታሪክ እዛ መጽሐፎች አሉ። ሰው እንዴት ያድጋል፣ እንዴት ራሱ ያሳድጋል፣ ምን ነው የሚያስፈልገው ማለት ነው። ፈማለት መጽሐፎች የተለያየ አይነት ሰው ሊያገኝበት ይችላል። እኛ የምንቀጥራቸውን ተማሪዎች ዩኒቨርሲቲ የሚፈጥሯቸውን ነው። ከዩኒቨርሲቲ የሚመጡት ናቸው እኛም ጋር የሚመጡት ተማሪዎች። ስለዚህ ዙሪያ መለስ ዕውቀት እንዲኖራቸው ያደርጋል። እንደ ዋናው ኦዲተርም አንዱም ማህበራዊ ኃላፊነትን መወጣት ነው። በነገር ላይ እዛ ተቋማችን ላይ ብቻ ብናደርገው እዛ የኛ ሰራተኞች ብቻ ነው የሚጠቀሙት። ወደዚህ ብናደርገው ግን በጣም በርካታ ተማሪዎች በርካታ ዜጋ ሊጠቀምበት ስለሚችል ስለዚህ በዚህ አጋጣሚኛ ማህበራዊ ኃላፊነታችን እየተወጣን ነው። የተለያዩ ተቋማትም ሆነ ግለሰቦች ለአብሮት ቤተ መጻሕፍት የሚያደርጉት ድጋፍ ለቤተ መጻሕፍቱ ትልቅ አበርክቶ እንዳለው ያነሱት የአብሮት ቤተ መጻሕፍት ዋና ዳይሬክተር ሙሉቀን ታሪኩ ሁሉም ቤተ መጻሕፍቱን በአቅርቦት ለመመገብ እንዲተባበር ጥሪ አድርገዋል።